ጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ በገንዘብ እድሜ መጨመር አንችልም። በገንዘብ እድሜ መጨመር ቢቻል ኖሮ ለዘላለም እድሜ በጨመርንለት ነበር። በእውቀት እድሜ መጨመር አንችልም። በእውቀት እድሜ መጨመር ቢቻል ኖሮ ለዘልዬ እድሜ በጨመርንለት ነበረ። በስልጣን እድሜ መጨመር አይቻልም። በስልጣን እድሜ መጨመር ቢቻል ኖሮ ለመምህር እድሜ በጨመርንለት ነበረ። ነገር ግን የተወሰነለት እድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማር ሳንለው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን፣ ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳል።